ታሪካዊዎቹ የዛሬ 20 ዓመት የኢትዮጵያ ፕሪሚየር ሊግን ከመሰረቱ 8 ቡድኖች አሁን ላይ አራቱ እየተሳተፉ ሲሆን ከአራቱ ደግሞ 3ቱ ዛሬ በሐዋሳ ዩኒቨርሲቲ ስቴዲየም ይጫወታሉ። የሁለቱ ጨዋታ ደግሞ እርስ በርስ ነው። ሁለቱ ቡድኖች የዛሬ 27 ዓመት በዚህ ወቅት በተመሳሳይ ፉክክርና አቋም ውስጥ ነበሩ። አሁን ላይ ግን አይደሉም። ኢትዮጵያ መድንና ኢትዮ ኤሌክትሪክ የዛሬ 27 ዓመት በመጀመሪያ ዓመት የፕሪሚየር ሊግ ተሳትፏቸው የመጀመሪያውን ሊግ ዋንጫ ለማንሳት ልክ በዚህ ወቅት የሚፎካከሩ ቡድኖች ነበሩ። ኢትዮጵያ መድን ከዛሬ ኢትዮ ኤሌክትሪክ ከያኔው መብራት ኃይል የፕሪሚየር ሊጉን ዋንጫ ለማንሳት የተሻለ እድልም ነበረው። ነገር ግን መብራት ኃይል በመጨረሻም ሳምንታት ተከታታይ ኃይል ከ2 ዓመት በኋላም በድጋሚ ለማድረግም በቅቷል። የኢትዮ ኤሌክትሪክ ወርቃማ ዘመን እየተባለ የሚጠራው ከ90ዎቹ መጀመሪያ እስከ አጋማሽ ያለው ጊዜም ነው። መብራት ኃይል በዚያን ጊዜ ኢትዮጵያ እግር ኳስ ውስጥ ነጥሮ ጎልቶ ወጥቷል። ከዚያ ጊዜ ወዲህ ግን ኢትዮ ኤሌክትሪክ የቀደመውን ጥንካሬና ውጤታማነት ይዞ መቀጠል ሳይችል ዛሬ ላይ ደርሷል። ኢትዮጵያ መድንም ቢሆን በተመሳሳይ መንገድ ያለፉትን ዓመታት ቆይቷል። ባለፉት 3 ዓመታት ግን ኢትዮጵያ መድን በአሰልጣኝ ገብረ መድህን ኃይሌ እየተመራ የቀደመውን ስምና ዝናውን ለመመለስ በመልካም መንገድ ላይ ይገኛል። የፕሪሚየር ሊግ ዋንጫ በታሪኩ ለመጀመሪያ ጊዜ ለማንሳት ዋዜማው ላይም ደርሷል። እናም ዛሬ ሁለቱ ታሪካዊ ቡድኖች ለቀጣይ የፕሪሚየር ሊግ ጉዟቸው ወሳኝ የሆነውን ጨዋታ እርስ በርስ ያደርጋሉ። ኢትዮጵያ መድን ለዋንጫው ኢትዮ ኤሌክትሪክ ለመቆየት ዛሬ ምሽት 9 ሰዓት ላይ ወሳኝ ጨዋታ ያደርጋሉ። ኢትዮጵያ መድን በዚህ ሳምንት ተከታዮቹ ኢትዮጵያ ቡና ወላይታ ዲቻ ማሸነፋቸውን ተከትሎ ያገኘው መልካም አጋጣሚ በመጠቀም የነጥቡን ልዩነት ወደ 2 ዲጂት በማሻገር ለማስፋት ኢትዮ ኤሌክትሪክ ደግሞ ባለፉት 5 ጨዋታዎች ተከታታይ ነጥብ በመጣሉ ሳቢያ ከወራጅ ቡድኖች ጋር ያለውን የነጥብ ልዩነት በመጥበቡ ስጋት ውስጥ ገብቷል። መብራት ኃይል በተለይም ትናንት ከሱ ስር ያለው ድሬዳዋ ከተማ ማሸነፉን ተከትሎ ነጥቡ ከሱ እኩል አድርጓል። ስለዚህ ሁለቱም ቡድኖች ተጋጣሚዎቻቸውን በነጥብ በመብለጥ ከወራጅ ቀጠናው ለመራቅና የዋንጫ ግስጋሴን ለማሳመር የዛሬው ጨዋታ ለሁለቱም ወሳኝና ተጠባቂ እንዲሆን አድርጎታል። ኢትዮጵያ መድን ዛሬ ኢትዮ ኤሌክትሪክን የሚያሸንፍ ከሆነ ዋንጫ ማግኘት እድሉ ይበልጥ ያሰፋል። መድን አሁን ላይ ከባህር ዳር ከተማ ጋር የ8 ነጥብ ልዩነት ያለው ሲሆን ዛሬ የሚያሸንፍ ከሆነ ደግሞ ልዩነቱ ወደ 11 ከፍ ያደርጋል። ዋንጫውን የማንሳት 4 ጨዋታ ሰፊ እድል እንዲኖረውም ያደርጋል። በመድን ያለፉት 23 ጨዋታዎች አፈጻጸም ቁጥራዊ ስሌት መሰረት መድን የሊጉን ዋንጫ ለማንሳት እንደ ኢትዮ ኤሌክትሪክ ያሉ አማካይ ቡድኖችን ማሸነፍ አለበት። ኢትዮጵያ መድን ዘንድሮ አነስተኛ ነጥብ ያገኘው ከአማካይ ቡድኖች ላይ ነው። ስለዚህ በቀሪ ጨዋታዎች ዋንጫውን ለማንሳት ከነዚህ ቡድኖች ጋር ያለው አፈጻጸም ማሻሻል አለበት። ስለዚህ ዛሬ መድን ወደ ሜዳ የሚገባው ይህን ጨዋታ የግድ ለማሸነፍ ነው። ኢትዮ ኤሌክትሪክም ቢሆን በተመሳሳይ ኢትዮ ኤሌክትሪክ ባለፉት 5 ጨዋታዎች በ3 ተሸንፎ በአንዱ አቻ በመለያየቱ በፕሪሚየር ሊጉ የመቆየት ግቡን አጣብቂኝ ውስጥ ከቷል። ባለፉት 5 ጨዋታዎች ኢትዮ ኤሌክትሪክ 4 ነጥብ ሲያገኝ ከሱ በቅርብ ርቀት ላይ የሚገኙት 3 ቡድኖች ከ6 እስከ 9 ማግኘት ችለዋል። በዚህ ሳቢያ ልዩነቱና ሊጠብ ኢትዮ ኤሌክትሪክ አጣብቂኝ ውስጥ ሊገባ ችሏል። በተለይ ትናንት ድሬዳዋ ከተማ ማሸነፉ ከሱ ጋር እኩል እንዲሆን አድርጎታል። ነገ ሐዋሳ ከተማ የሚያሸንፍ ከሆነ ደግሞ ልዩነቱ ወደ 2 ዝቅ እንዲል ያደርገዋል። ይህ ደግሞ ኢትዮ ኤሌክትሪክን በፕሪሚየር ሊግ ለመቆየት እድል ከስጋት ያለፈ እንዲሆን ያደርገዋል። እናም ዛሬ መድን የዋንጫ ኢትዮ ኤሌክትሪክ የመቆየት ጉዟቸውን ለማሳመር ይህን ጨዋታ የማሸነፍ ግዴታ ውስጥ ገብተው ጨዋታውን የሚያደርጉ ይሆናል። የሁለቱ ቡድኖች ያለፉ እርስ በርስ ግንኙነት ያለፉትን 5 ጨዋታዎች ቁጥራዊ አፈጻጸም መረጃዎችን ካየን ግን በጥሩ አቋም ላይ የሚገኝ የማሸነፍ ቅድሚያ ግምት የሚሰጠው ኢትዮጵያ መድን ነው። ኢትዮጵያ መድን ባለፉት የ3 ጨዋታ እርስ በርስ ግንኙነቶች 2 ጊዜ ሲያሸንፍ ባለፉት 5 ተከታታይ ጨዋታዎች ደግሞ መድን 13 ነጥብ ሲያገኝ ኢትዮ ኤሌክትሪክ 6 ብቻ አግኝተዋል። በዚህ ቁጥራዊ ስሌት መሰረት ከኢትዮ ኤሌክትሪክ ይልቅ ኢትዮጵያ መድን የተሻለ የማሸነፍ ስነ ልቦናና አቋም ላይ እንዳለ መናገር ይቻላል። ያም ሆኖ ግን ጨዋታው እጅግ ወሳኝና የህልውና ጉዳይ በመሆኑ ኢትዮ ኤሌክትሪክ በቀላሉ እጅ ይሰጣል ተብሎ አይጠበቅም። ይህ ደግሞ ጨዋታው ለተመልካች አጓጊና እጅግ ተጠባቂ እንዲሆን ያደርገዋል። በሌላ የዛሬ መርሃ ግብር ባለፉት ጨዋታዎች አቋሙን እያስተካከለ የመጣው ኢትዮጵያ ንግድ ባንክ ላለመውረድ ትንቅንቅ ውስጥ ከሚገኘው ባለሜዳ ሐዋሳ ከተማ ጋር ይጫወታል። ይህ ጨዋታ ቀላል ግምት የማይሰጠው ተጠባቂ ነው። ኢትዮጵያ ንግድ ባንክ ዳግም ወደ ዋንጫ ፍቅሩ ለመመለስ አሊያም ጥሩ አፈጻጸም ይዞ ሊጉን ለማጠናቀቅ እንዲሁም ሐዋሳ ከተማ በሊጉ የመቆየት ተስፋውን ለማለምለም ይህን ጨዋታ ማሸነፍ ከሁለቱም ይጠበቃል። ሐዋሳ ከተማ በተለይ በፕሪሚየር ሊጉ የመቆየት ተስፋውን ለማለምለም ለማሳካት በሜዳውና በደጋፊ ፊት የሚያደርጋቸውን ጨዋታዎች እንደ ማሸነፍ ያለ መልካም አጋጣሚ የለም። አሰልጣኙና ተጫዋቾችም ይህን ግብ አድርገው እየሰሩም እንደሚገኙ ሰምተናል። በዛሬው ጨዋታም ይህን ሊያሳኩ ይችላሉ የሚል ግምት አለ። ግን ደግሞ ከዚህ ወደ ጊዜ እየተሻሻለ የመጣውን ወደ አምና የመከላከል ጥንካሬ በተመለሰው ንግድ ባንክ ላይ ጎል ማስቆጠር በቀላሉ ይሳካል ተብሎ አይጠበቅም። ይህ ጨዋታ ምሽት 12 ሰዓት ላይ ይደረጋል።